ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጠ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገባ አይመስሉም ነበር። ምንም አንዴ ብቻ ተሞከረሱም ዶላኑ አይሰማም እኮ ገባ አይሰማም። ሃላንድ ራስ ወደ ኋላ ተመልሶ እየተከላከለ ነበር ማለት ፍልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘት ወጣለ ገባር ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል። አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ ገባር ልክስክስ ኳስ ማቀበል ምናምን ማይችል ማለት የሆነ ኳስ እኮ በቃ ዝም ብሎ ቢሰጥህ እኮ ያለቀለት ነበር ያለቀለት ማለት ያ ዱራኑማ ማለት ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ ያርሰናል ልጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆኑ ማሳየት አለብን። ተረዳችሁ አይደለ? እንዳትቀሩ ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ፣ ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠላታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ በ3 ነጥብ አሳይሃለሁ። ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። ሃላንድ ማርያምን አታግባ። ለቲሙ የምሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ፣ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል 0። ግን ችግር የለውም ይስተካከላል። ሁሉም ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጮቶ ሚድፊልደር አጮቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያረዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገናል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያረዳ ልጅ። ባይዘዌይ ከ1-2 ቴሌግራም ላይ የሚገርም ትኬት ታሳክተናል። ገብታዩ ፈንጠዝያ ብቻ መፈንጠዝ ነው። እዛ ቴሌግራም ላይ መቆዘም የለም። በተጫዋቾች ሬቲንግ እመጣለሁ። እስከዛ ቴሌግራም ተቀላቀሉ። ፒስ። ይኸው መጣልኝ። ይኸው እሱ ነው የክቶች እረኛ የኔ አስጨናቂ እሱ ነው መጣልኝ። ይኸው ጀማው እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም። መምጣት አልነበረበትም። መጣ ለየለ ጀማው። አሁን በቃ ነው ኦፊሻሊ ጥቁር መልበስ ያለብኝ። እኔ በፍጹም የዘንድሮ ጸሎቴ ሲቲ የሚባል ቡድን አንደኛን በፍጹም እንዳያየው ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ። መጣ። ይኸው አየው ጀማው። ይኸው ምን አባቱ ያመጣል እንዴ? 1000 ዓመት አንኖር ጀማው። በቃ መፈሳፈስ ነው፣ ምንም ነገር አይመጣም። ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም። የአርሰናል ደጋፊ ተቋቋም። ሲቲ መጥፎነቱ ክፋቱ ማለት ነው እንደዚህ አይነት አጋጣሚዎችን በፍጹም አልፍም። በፍጹም በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው። በተቻለው አቅም በቃ የጋርዲዮላ ቡድን። ለማንኛውም ጀማው መደናገጥ አያስፈልግም። እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ የተመሰረተ አይደለም። የኛ ዋንጫ ማጣት ራሱ ቢኖር ማለት ነው። ግን ምናጣበት ምክንያት የለም። ወደፊት የምንገሰግስ ነው የሚሆነው ጀማው። ኒውካስል 2-1 ተሸንፏል። አልፈርድበትም። ምክንያቱም ኒውካስል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመላችሁ። ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። አለው አትችሉ ኒውካስሎች ባይዘው አትችሉ። ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም። ኤዲሃው ደግሞ ተባረራታለህ። ገነርስ አንድ ነገር ልንገራችሁላችሁ። አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም፣ ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ ጠላቶቻችን ብዙ ናቸው፣ ባናታቸው ደግሞ ማለት ይተከላሉ። ማንቸስተር ሲቲ አሸንፏል፣ በነጥቡ በ2 ሆኗል። ከነገ ጀምሮ ማለት ነው ቡድኔ ወንድ ነበር፣ ወንድነቱ እንዲቀጥል ነው የምፈልገው። በቃ አለቀ። ሜንታሊቲያቸውን ነው የምፈልገው። የኛ ቡድን ሜንታሊቲ ከተመለሰ አሪፍ ከሆነ ማለት ነው
ሜዳው ላይ ሄደን እንገርፈዋለን። የምሬ ነው የምላችሁ። ሶ አትፍሩ፣ በቃ ተዋቸው። እንደው ትኩረት አናርግ እነዚህ ላይ ትኩረት ለክለባችን። በቃ 11 ጨዋታዎች ይቀራሉ። 11 የፍጻሜ ጨዋታዎች ለኛ ፋሚሊ። አሁን ላይ ፔፕ ጋርዲዮላ ከአርሰናል ተሽሎ የሊጉን ዋንጫ ሊያነሳ ይችላል ተብሎ ቅድመ ግምት ሰዎች ቢሰጡ የአርሰናል ደጋፊዎች ቅር ተሰኙ አይገባም ብዬ አስባለሁ። እኔ ቅድምም ባነሳሁት ሀሳብ ትንሽ የአርሰናል ደጋፊዎች ቅሬታ ስታነሱ አይቼ ነውና እኔ አሁን ብዙ ጊዜ ሰዎች አይናችንን ነው ምናምነው፣ ያየነውን ነገር ከዚህ በፊት የሆነውን ነው ምናምነው። ያ ነገር ስላለን አሁን ሊፈጠር ይችላል ብለን እንገምታለን። ያ ምንድነው? አርሰናል በተከታታይ ዓመት የሊጉ መሪ የሆነ እንደዚህ ከዛ ያንን ድል መጠቀም አቅቶት ሲቲ ከኋላው መጥቶ የሊጉ መሪ ሆኖ ዋንጫውን ሲያነሳ አይተናል። ስለዚህ አሁን በ22ኛው ሳምንት ላይ 50-43 በነበሩበት ሁኔታ የነበረውን ነጥብ ልዩነት አርሰናል ያንን እድል ይበልጥ ማስፋት አቅቶት ሲቲ 56 አሁን በ27ኛው ሳምንት 58 በሁለት ነጥብ ልዩነት መሃል ሲያጠበው እንዴት ለሲቲ ቅድመ ግምት አይሰጥም? ኦኬ ያ ሊሆን ይችላል ብለን ብንገምት አርሰናል ዋንጫ እንዳይበላ ከመፈለግ አንጻር ነው ብዬ አላስብም። እኔ አሁን ሲቲ ዋንጫውን ባይበላ እንደው ስለሱስ ባላወራ ደስ የሚለኝ ሰው ነኝ። አስረግጬ ነው የምነግራችሁ። ግን እውነታው ፋክቱ ግን ይሄ ነው። ከአርቴታ ይልቅ ለፔፕ ጋርዲዮላ ብናደላ ወደፊት የሚፈጥረውን አናውቅም፣ ግን ብናደላ ያየነውን የሆነውን ስለሆነ አሁንም ደግሞ እየሆነም ነው እኮ የተንገራገጨ እኮ ነው። በ9 ይሆናል፣ በ10 ይሆናል። የአርሰናል ደጋፊዎች ስለ ሲቲ ነጥብ መጣል ሊያሳስባችሁ አይገባም፣ ስለ ቡድናችሁ ጥንካሬ ነው ብለን እኮ ስናወራ ነበር እኮ። አሁንም እኮ ሲቲ ባይጠነክርም መቼም እንካያሉት እምቢ አይልም መቼም አይደል እንዴ? እዚህ ድረስ ካመጡት እንዴ ሲቲ እኮ አሁንም ደካማ ነው ልትል አይገባም። ምክንያቱም አርሰናል ደክሟል፣ አሁንም እየደከመ እኮ ነው። ሰርቫይቭ ሊያደርግ ይችላል። አሁን አታዩታላችሁ፣ ቀጣይ ጨዋታ በተከታታይ 2 ጨዋታ አሸንፎ ግን ነጥብ ሲጥል ደግሞ መቼም መነሳት የማይቻልበት ሁኔታ ላይ የሚጥለው በየአመቱ አይታችሁት እንደሆነና ካየነው አንጻር ይሄ ከሆነው አንጻር ስለሆነ ቅድመ ግምቱን ለፔፕ ጋርዲዮላ ብትሰጡ መቼም የዓለም ምርጥ አሰልጣኝ መሆኑን አትጠራጠሩ። ይሄንኛው ነጥብ በመጣል እና ያንን መሪነቱን በመጣል ሪከርድ ያለው ሰውና ይሄ ደግሞ ከላይ ያሉትን ቡድኖች ነጥብ መጣል ተጠቅሞ ከላይ ወደ ላይ ሆኖ አንደኛ ቦታውን ተቆናጦ ዋንጫ የማንሳት ሪከርድ ያለው ሰው ሁለቱ ባህል ላይ ነው ያለው። ስለዚህ ለማን ብናደላ ወደ አርቴታ ከመሄድ ይልቅ ወደ ፔፕ መሄድ ነው የሚቀለው እና እኔ ወሬውን አላዛዛባችሁ ከብዙዎችን ብትረዱ ይሻላል ብዬ አስባለሁ። አሁንም ድረስ ግን የሲቲ መጠንከር አይደለም ሊያሳስባችሁ የሚገባው የእናንተ የራስህ ክለብ ያንን ሁኔታ ጋፑን እያሰፋ ወይም ያችን ጋፕ በሁኔታውን አጠናክሮ ሰርቫይቭ አድርጎ ይሄዳል የሚለውን ነው ሊያሳስባችሁ የሚገባው ብዬ አስባለሁ። እስቲ ለማንኛውም እናንተ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ፈጣሪ ሆይ ምንድን ይስልን የትኛውን ጾሜ ነው የትኛውን እስከ 9 የትኛውን አክፍዬ የትኛውን ትእዛዛት ተከትዬ ነው ይሄ ሁላ ደስታ? የትኛውን ነዳያን የትኛው ወያሎች የትኛው የአርሰናል ደጋፊዎችን እንደው እረድቼ ነው ይሄ ሁላ ደስታ በቅዳሜ ቀን ለኔ የምትሰጠኝ? አረ ቸርነት በዛብኝ። አረ ምን አይነት ቅዳሜ ናት! በመቤቴ ምን አይነት ቁንጅት ያለሽ ቀዴ ናት! ቼላ ወንድም ጠራ ምንም በቃ እንወዳቸዋለን። ግን ለቶፕ 4 ሽርትት አለችልን። አስቶን ቪላ ሽርትት አለችልን። አንዳንድ ሊጎችም የሆኑ ቲሞች ስጠት ተደረጉ። ከዛስ ማታ ላይ ሲቲ ወስዶ ኒውካስል ሰጠት። ጎረቤታችን አንተ በጎረቤት ሰው እንዴት እንደዚህ ይኮራል? እኔ ጥሩ ጎረቤቶች እስከዛሬ አይቼ ዶክተር የሆነ ጎረቤት አለኝ፣ ኢንጂነር የሆነ ሀብታ ሁሉን ነገር እንደ ሲቲ ግን ያኮራኝ ጎረቤት ምን አይነት ጎረቤቶች ናችሁ? ኧረ እንዴት ነው ደስ የሚለው! ኧረ አንተው እያለ በእናትህ ፍሬ ልቀቀው እጅ ላይ ሞቀ በእናትህ እንደው ከልጅም ሳትሆን ከዋንጫም ሳትሆን ከምትቀር ፈረንጅ ለሚራገጠው ለምን ይሞቅ ያንተ ፍሬ? ቶ ልቀቀው በቃ ቶ አቋጠር። ከዚህ በኋላ ወደ ስራ አትሄድም እንዴ? ውይ የዛሬው ቀን ኧረ ፈጣሪ ሆይ ኧረ በየትኛው ጽድቄ ነው የሁላ ደስታ? አትበላትም። አሁን የፈጠነ ትወጣለህ፣ እግርህ ምናምን ታጥበህ ቀጥ ብለህ ተኛ ማለት ነው። ወይኔ ምን አይነት ምሽት ነው! በራስ በገዛ ውጤት አትታመንም እንዴ? ምንድነው? እኛ እንኳን ለመዝናናት ነው ኳሱን እየተመለከተን የነበረው። ሙሉ የአርሰናል ደጋፊ ቁጭ ብሎ የሲቲን ጨዋታ በ7 ሰዓት ምን አባት ትሰራለህ አንተ ሰውዬ? እና ደግሞ ከበርንሌ ጨዋታ በኋላ በእኔ ቪዲዮ የሰራችሁ 17 ነው 18 ሜንሽን ቪዲዮ ነው ያየሁት ማለት ነው። ታይም ራሱ ያለኝ ይመስላል ለእናንተ ግድም ይሰጠኝ ይመስላል። እንደዚህ አይነት ነገር ስላረጋችሁ ግድ አይሰጠኝም አባቴ። ቶተንሃም
ሲለጥፍሽ ደግሞ ምን አይነት አረጋገጥ እንደምረግጥሽ በደንብ አድርጌ ያሳይሻለሁ ማለት ነው። ሲቲ፣ ሊቨርፑል፣ ቸልሲ፣ ማንቼ ባሉበት ዋንጫ ታይም ዋንጫ ቡድን አይደለም። መልካም ምሽት። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ። ሲቲ ምን ማለት ነው? ሰከንድ አፍ ላይ ኒውካስትል ብቻውን ነው የጠፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ አፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት አፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ አፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። ይህ ሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። አንተ 2-1 እንደዚህ ያስጠላል። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ! ለምንድነው ሰከንድ አፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ አፍ ጋር ያለ በሽታን አላቅም እንዴ! ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴ ነው የሚችለው እንዴ! ዲፌንሱ ተስተካክሏል። በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈሉ ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው። 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም። አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳይሃለሁ። ወይኔ ቋጠሩ፣ ወይኔ እንቅልፌን ብተኛስ። ጀማው እንዴት አይነት አጓጊ ልብ ሰቃይ ጨዋታ እንደነበረ ተመልከቱ። ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይወላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይወላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት። ይወላችሁ ፎደን የሳተውን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቷል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማየው። ይሄው እንደ ጻድቅ ማለት ነው። ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ የምንወስደው። ኢታሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸውን የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ ሚበላኝና ሞራ ሲዞረኝ ነው ማውቋለ አትደገረ ቀንጭረቅር። ይሄ ምን የሆነ መርዝ የሆነ ተጫዋች ነው ባለ አዳዲስ ሴጣን እያመጣ ይሞክርብናል። እኔም ያናደኝ ማለት ነው ያለፈው አመት እኮ ሊቨርፑል ዋንጫ የበላ አመት ህዝቤ ምን ነበር የኛ አጉላዋቂ ሲለፈለፍ የነበረው የዋንጫ ተፎካካሪ አይደለም ነው ሊቨርፑልን የጭራሽ የተባለው ዋንጫ በለ የትም አይደርስም። ዛሬም ሲቲ ደክሟል። ይኸውልህ አባል መስጠት ሲቲ ያደገበት ነው ብራዘር። አባል ሰጥቶ ነው የገረፈን እንጂ በህይወት ዘመኑ መች ነው ቀጥ ብሎ ሄዶ በዚህ 3 አመት ሄዶ የበላው? ኧረ ቢስሚላ። አንዳንዴ ግን እንደው አቦ ይሄ ጅብ የሆነ ቲም በእናታችሁ። እኔ ወላሂ ማርኩ ጉሂን በቃ ዋንጫ ነበር ለካ ያስፈረመው ተጫዋች ሳይሆን ዋንጫ። ሴሜኒዮና ማርኩ ጉሂን በተለይ ሴሜኒዮን በዶኩ በማንም አምታታም ተተኳለ። ጉሂን የሚባል ሰው ግን በህይወት ዘመኔ ነው ሲቲ ቤት ብዙ ተከላካይ ይቻሉ። ሲቲ ባበደበት አመን እንደ ጉሂ የተረጋጋ የኳስ ችሎታ ያለው እንደ ተከላካይ ማይረበሽ ኳስ መሰንጠቅ እንደፈለገ የሚችል አውሬ ተከላካይ ሲቲ ያለው ሊቆልፈን ነው። በቃ ሊቆልፈን ነው። ይሄን ጾም ላይ